ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎችን እየነገርኳችሁ እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታም እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች ማልፋለሁ። ከ67 ሚሊዮን ብር በላይ የሚገመት ህገወጥ የምግብና የመድኃኒት ምርቶች አስወግጃለሁ ሲል የቤንሻንጉል ጉሙዝ ጤና ቢሮ አስታወቀም። ቢሮው ህገወጥ የምግብና የመድኃኒት ዝውውርን በሚፈለገው ልክ መቀነስ አለመቻሉን አስታውቋል። የቢሮው የምግብና መድኃኒት ጤና ክብካቤ አስተዳደር ቁጥጥር ዳይሬክቶሬት ዳይሬክተር አቶ ታረቀኝ ወዲ ለብስራት ሬዲዮ እንደገለጹት በአሶሳ ከተማና በተለያዩ ወረዳዎች የጤና ነክ የቁጥጥር ስራዎች ተከናውኗል። በዚህም መሰረት ምንጫቸው የማይታወቁ የግዥ ሰነድ የሌላቸው መድኃኒቶች፣ የትንባሆ ምርቶችን ጨምሮ ከባዕድ ነገር ጋር የተቀላቀሉ የማር ምርቶች መገኘታቸውንም ተናግሯል። አቶ ታረቀኝ አክለውም ከ67 ሚሊዮን 101 ሺህ ብር በላይ የሚያወጡ መድኃኒቶችና የምግብ ምርቶች ተይዘዋልም ብሏል። የተያዙት ምርቶች ከፍትህ አካላት ጽዳትና ውበት እንዲሁም ከአሶሳ ከተማ ጤና መምሪያ ጋር በመቀናጀት በህጋዊ መንገድ የማስወገድ ስራ ተከናውኗል ሲሉ አቶ ታረቀኝ ጨምረው ለብስራት ሬዲዮም ተናግሯል። ህብረተሰቡ እንዲህ ያሉ አጠራጣሪ ነገሮችን በሚመለከትበት ወቅት ለቢሮውና ለፖሊስ አካላት ጥቆማ እንዲያቀርብም ጥሪ ቀርቧል ስትል ትዕግስት ላቀው ዘግባለችም። በ10 ብር ካርድ ግጭት የደንበኛውን 8 ጥርሶች ያረገፈው ተከሳሽ በእስራት ተቀጣ። በአምቦ ከተማ አስተዳደር ቶርበን ኩታዬ ቀበሌ ነዋሪ የሆኑት የ54 ዓመት ተሬሳ ገመቹና ቱራ ታደሰ የተባለው ጎረቤታቸው ለዓመታት አብረውም ኖረዋል። ቱራ ታደሰ በአካባቢያቸው ከሚንቀሳቀሱበት የግል ስራ ባሻገር ለቤተሰብ ገቢ መደጎሚያ አንድ አነስተኛ ሱቅ ከፍተው ባለቤታቸውና ልጃቸው እንደሚሰሩበት የከተማ ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ረዳት ኢንስፔክተር አቡሽ ማሞ ለብስራት ሬዲዮም ተናግረዋል። ግንቦት 15 ቀን 2018 ከቀኑ 10 ሰዓት ከሩብ ላይ ተሬሳ ገመቹ የተባሉት የጎረቤታቸው ሱቅ ወደ ሆነው ጎራ በማለት የ10 ብር ካርድ እድሜው 18 ዓመት ከሆነው የአቶ ተሬሳ ልጅ ላይ ይገዛሉ። ካርዱን ገዝተው ከሄዱ በኋላ ተመልሰው በመምጣት የተሞላ ካርድ ነው የሸጥክልኝ በማለት ሌላ ካርድ እንዲቀይር ሲጠይቁት ሻጭ ልጅም እኔ ትክክለኛ ካርድ ነው የሸጥኩልህ፣ እዚህ ሞልተ መሄድ ያለብህ አንተ እንጂ እኔ ምን ላድርግ ሲለው ቆይ እሰራልሃለሁ አንተ አጭበርባሪ በማለት ሁለት ሰዎችን ሱቅ ድረስ አስከትሎ በመምጣት ለጸብም ይጋብዛሉ። በሱቃቸው አካባቢ ግርግር መፈጠሩን የተመለከቱት የሱቁ ባለቤት በፍጥነት ደርሰው በልጃቸውና በጎረቤታቸው መካከል የተፈጠረውን ነገር ለማርገብ ይሞክራሉ። ተጭበረበርኩ የሚሉት ግለሰብ ልጅህ አጭበርባሪ ሌባ ነው፣ አታሎኛል፣ ወይ ብሬን ይመልስ ወይም ካርድ ይሙላልኝ የሚለውን ቅድመ ጥያቄ ሲያነሱ አባት ልጃቸው የመለሰውን አይነት ተመሳሳይ መልስ ይሰጣሉ። አባትና ልጅ ሁለታቸውም አጭበርባሪዎች ናቸው በማለት ይናገራሉ። በዚህ በ10 ብር የተጀመረው አለመግባባት ተካሮ ወደ ከፍተኛ ግጭትም ያምራሉ። ይህ ግጭት ገላጋይ አቶ ተሬሳ ትልቅ ድንጋይ በማንሳት ወርውሮ ጎረቤቱን አፉ ላይ ይመታዋል። በዚህ ጉዳት አፉ ላይ የተመታው ግለሰብ በደረሰበት ጉዳት ከላይና ከታች 8 ጥርሶች እንዲረግፉም ሆነም። በወቅቱ በስፍራው የነበሩ የአካባቢው ነዋሪዎች የደረሰውን ጉዳትና የድርጊቱን አፈጻጸም ለፖሊስ መረጃ በመስጠት ጉዳት አድራሹ ወዲያው በቁጥጥር ስር የዋለ ሲሆን ጉዳት የደረሰበት ግለሰብ አምቦ ሆስፒታል ቢደርስም በተፈጠረ ግጭት ሙሉ 8 ጥርስ ከአገልግሎት ውጭ ሆኗል። ፖሊስም በወንጀል አፈጻጸም ዙሪያ ያሉትን ማስረጃዎች ከሕክምና ውጤት ጋር በማያያዝ የምርመራ መዝገቡን አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም ታስቦ በሚፈጸም ከባድ የአካል ጉዳት ክስ ይመሰርታል። ክሱን የተመለከተው የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 በዋለው ችሎት ተከሳሽ ተሬሳ ገመቹ ጥርስ እንዳያገለግል በማድረግ ጉልህና ግልጽ በሚታይ ቦታ ላይ ተበዳይን ለጉዳት በመዳረግ በአካሉና በአእምሮ ላይ እንከን መፍጠሩ ሙሉ በሙሉ በማስረጃ በመረጋገጡም በ8 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል ሲሉ ረዳት ኢንስፔክተር አቡሽ ማሞ ጨምረው ለጣቢያችን ተናግሯል ስትል ቤዛዊት አራጌ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። ሂዝቦላህ 4 የእስራኤል ወታደሮችን መግደሉን ተከትሎ መላው ሊባኖስ መቃጠል አለበት ሲሉ የእስራኤል ሚኒስትር ዛቱ። የእስራኤል ጦር በደቡባዊ ሊባኖስ ውስጥ ወደ ኃይለኛ ውጊያ መግባቱን ተከትሎ በአየር ድብደባ ቢያንስ 18 ሰዎችን ገድሏል። በዩናይትድ ስቴትስ እና በኢራን መካከል የተደረሰው የተኩስ አቁም ስምምነት ቢኖርም የጦር ዘመቻው በአሁኑ ወቅት በመላው ደቡባዊ ሊባኖስ ኢላማዎችን መምታቱን ዛሬ አርብ መምታቱን ቀጥሏል። በቴሄራን የሚደገፈው ሂዝቦላህ በአካባቢው ከፍተኛ ውጊያ መካሄዱንም አስታውቋል። የሊባኖስ ብሔራዊ ዜና ወኪል እንደዘገበው የእስራኤል ጦር በቀጠለው የአየር ድብደባ
ቢያንስ 18 ሰዎች መሞታቸውንም ዘግቧል። በጦርነቱ የሻለቃ አዛዥን ጨምሮ 4 የእስራኤል ወታደሮች መገደላቸውንም ዘገባው አክሏል። የጦርነት መባባስ በአሜሪካና በኢራን መካከል ጦርነቱን ለዘለቄታዊ ለማቆም ባደረጉት ጥረት በስዊዘርላንድ የታቀደውን ቴክኒካዊ ውይይቶችን አዘግይቷል። ኢራን እስራኤል በሊባኖስ ላይ የምታደርሰውን ጥቃት በመቀጠሏ የድርድር ቡድኗን ለማሰማራት ፈቃደኛ አልሆነችንም ተብሏል። እስራኤል በሰሜን እስራኤል ላይ ጥቃት እየፈጸመ ያለውን ሄዝቦላህን ለመዋጋት የአየር ድብደባንና በደቡብ የሚገኘውን ግዛት መያዟን ጨምሮ ወታደራዊ እንቅስቃሴዋን መቀጠል እንዳለባት አጥብቃም ትናገራለችም። ሄዝቦላህ 4 ወታደሮችን ገደለ ለሚለው ዜና የቀኝ አክራሪው የእስራኤል የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር በማህበራዊ ሚዲያ ላይ መላው ሊባኖስ መቃጠል አለባት ሲሉ ጽፏል። የእስራኤል የገንዘብ ሚኒስትሩ ባዛል ስሞትሪች በበኩላቸው እስራኤል የገሃነምን በሮች ትክፈት ሲሉም ጥሪም አቅርበዋል። እንግሊዛዊቷ ተዋናይት 208 ሚሊዮን ዶላር የሚያወጣ አደንዛዥ እጽ በማዘዋወር ተከሰሰች። ኤማ ሁሴን የተባለችው እንግሊዛዊት ተዋናይ በምዕራብ አፍሪካ በኩል 320 ኪሎ ግራም የሚመዝን አደንዛዥ እጽ ወደ አውስትራሊያ ልታስገባ በመሞከሯ ተከሰሰችም። የ34 ዓመቷ ተዋናይት ሜት የተባለውን አደንዛዥ እጽ ለማዘዋወር በመሞከር ክስ ሲድኒ የሚገኝ ፍርድ ቤትም ቀርባለችም። በዚህ ክስ ከፍተኛው ፍርድ የዕድሜ ልክ እስራት ነው። ተዋናይቷ ደቡብ አውስትራሊያ ከሚኖሩ ጥንዶች ጋር በመመሳጠር አደንዛዥ እጹን በከሰል ጆንያ ውስጥ ደብቃ ለማሳለፍ መሞከራቸውን ፖሊስም ገልጿል። የከሰል ጆንያዎቹ የተጫኑት ከጋና ሲሆን አደንዛዥ እጹ 208 ሚሊዮን ዶላርም ያወጣል። ፍርድ ቤት የተዋናይቷን የዋስትና ጥያቄም ውድቅ አድርጓል። በአውሮፓውያኑ 2013 በተለቀቀው ሃሚንግ በርድ ፊልም ላይ በመተወን የምትታወቀው ኤማ መከሰሷን ተከትሎ የአውስትራሊያ ፖሊስ ባወጣው መግለጫ ከጋና ተነስተው ሲድኒ የባህር ዳርቻ ባረፉ መርከቦች ላይ በተደረገ ፍተሻ አደንዛዥ እጹ መያዙንም አስታውቋል። ፖሊስ አደንዛዥ እጹን በቁጥጥር ስር ውሏል። ተዋናይቷ በመርከብ ላይ የተጫነውን የከሰል ጆንያ ብዙ ሰዎች እንዲያወርዱና በመኪና እንዲጭኑ ለማስተባበር መሞከሯን ፖሊስ አስታውቋል። ፖሊስ በከፈተው ምርመራ የ30 ዓመት ሴትና የ32 ዓመት ወንድን በቁጥጥር ስር ውሏል። የአውስትራሊያ ፌዴራል ፖሊስ ባልደረባ ትሬቨር ሮቢንሰን ገበያው ላይ ወደ 296 ሚሊዮን ዶላር ሊያወጣ የሚችል አደንዛዥ እጽ ነው ብሏል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። መረጃዎችን ወደ እናንተ በማድረስ እኔ ሰላማዊ ነጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረኩኝ። ሰላም።